ይድረስ ለምንወዳቸውና ለምናከብራቸው እናቶቻችን። أماه لو النجمات تصب نورها أماه شلالا لو الأنسام طاحت تنثر عطرا ما وفتك يا أماه ما وفتك مثقالا إلى القطامي والناتن سيودس أماه ناتي لو النجمات تصب نورها أماه شلالا የሰማይ ከዋክብት በሙሉ ሰብስበው ብርሃናቸውን ባንቺ ላይ ቢያርከፈክፉ ወለው ለንሳሙ ጣሐት ተንثر عطرا ውሃ ውስጥ ያለችው ያቺ ወርቃማ አሳ ከአፏ ወርቅና ሽቶ ብታዘንብልሽ ማወፈትኪ ያ ኡማሁ ማወፈትኪ مثقالا በፍጹም ወላሂ ሐቅሽን አትጠብቅም ይላል። ከዛ ነው አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይላል? وقضى ربك ألا تعبدوا إلا إياه وبالوالدين إحسانا ጌታም ፈረደ ከሱ ውጭ ማንንም እንዳታመልክ وبالوالدين إحسانا በወላጆቻችሁም ላይ ጥሩ መዋልን አደራ ይላል አላህ። ኢብኑ አባስ ረዲየላሁ ዐንሁ ምን ይላል? ወላሂ እኔ እስልምናን ከጫፍ እስከ ጫፍ አይቼዋለሁ፣ እናትን እንደመንከባከብ ግን ትልቅ ስራ ይቻላል ይላል። እና አደራ እናቶቻችን በህይወት እያሉ አደራ እንንከባከባቸው አህባቢ፣ አደራ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አይሻ አንድ ጊዜ ቤት ቁጭ ብለው አሉ። ሰለላሁ ዐለይሂ ወሰለም አጠገቧ ቁጭ ብለው አይሻ ረአት ፊ ነብይ ዐለይሂ ሰላቱ ወሰላም طيب ነፍስ የሆነ ደስተኝነት አየችባቸው፣ የሆነ ፈገግ ሲሉና ያ ረሱላህ ኡድዑ ሊ አለቻቸው። ያ ረሱል እስኪ ዱዓ አድርጉልኝ ስትላቸው ሰለላሁ ዐለይሂ ወሰለም ምን አሉ? اللهم اغفر لعائشة ما قدمت وما أخرت وما أسررت وما أعلنت ልባቸው አላህ ሆይ አይሻን ያስቀደመችውን ያንጓደለችውን ተደብቃም የሰራችውን ብቻዋም የሰራችውን ማርልኝ ሲሉ ዱዓ አደረጉላት። فضحكت በጣም ሳቀች። حتى ይሄ እንትና ወረደ ይባላል፣ የፀጉር ሻሽዋ ወረደ ይባላል። እና በጣም ሳቀች። አየሱሩኪ ዱዓኢ ለኪ አለ ነብዩ ሰለላሁ ዐለይሂ ወሰለም፣ እኔ ዱዓ ሳረግልሽ እንደዚህ ደስ ይልሻል ማለት ነው ሲላት፣ ነዓም እንዴት አንቱ አደርገሁልኝ እንዴት እኔ ደስ ይለኝ። ላኪን ሰለላሁ ዐለይሂ ወሰለም ምን አሉ? አያ አይሻ ይህን እኮ ዱዓ ላንቺ ያደረኩት እንደዚህ ደስ ያስባለሽን ዱዓ እኔ እኮ ለኡመቶቼ ሁሌም እኮ ነው የማደርገው። አላህ ተቀበሏቸው፣ በእርግጥም ይቀበላቸዋል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደርሶ እኛም የምንማር አላህ ያደርገን። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. የዛሬው የታሪካችን ርዕስ ንግሥት ናት። አሲያ ትባላለች። አሲያ ቢንተል ሙዛሂም ከአራቱ የዓለማችን ምርጥ ሴቶች መካከል አንዷ ናት። የሚገርመው ከአላህ ሱብሓነሁ ወተዓላ ዘንድ ይህ ክብርና ማዕረግ የተሰጣት ሴት የዚያ አቅሙንና ልኩን ሳያውቅ እኔ ታላቁ ጌታችሁ ነኝ ብሎ የለፈፈው ከሃዲ ሰውዬ ሚስት ነች። የፊርዓውን ግፍ በዝቶ በሱ ስቃይ ምክንያት በአላህ መንገድ የኖሩ አማኞች አንድ በአንድ ወደ አላህ መንገድ የተጓዙ መሆናቸውን ባየች ጊዜ እሷም እምነቷን ይፋ ለማድረግ ቆረጠች። አማኝ ሆና ከጌታዋ ጋር ለመገናኘት ቸኮለች። የሰማዕታት ቅፍለቶችን ለመቀላቀል ልባሻል። አምላኳ ዘንድ ለመሄድ ጓጓች። ፊርዓውንን አብዝታ ጠላችው። ፊርዓውን በአላህ ያመነችውን የልጁ ጸጉር አበጣሪ አገልጋዩን በአሰቃቂ ሁኔታ ከገደለ በኋላ ኃይልና ጉልበቱን የበለጠ ለማሳየት ብሎ ወደ ሚስቱ አሲያ ዘንድ መጣ። በዚህም ጊዜ አሲያ አልታገሰችውም፣ ጮኸችበት። ወየውልህ ይህን ያህል አላህን እስከ መዳፈር ያደረሰህ ነገር ምንድነው? አለችው። በአላህ ማመኗንም አፍረጥርጣ ነገረችው። ፊርዓውን ተቆጣ። ኃይሉንና ሰራዊቱን ተማምኖ አስፈራራት። በአላህ ትክጃለሽ አለበለዚያ የቀጡ ቅጣት ነው ምቀጣሽ በማለት ዛተባት። ከዚያም የቤተ መንግሥት ጠባቂ ወታደሮችን አዘዘ። በአንድ ጣውላ ላይ ዘርግተው ፊት ለፊት አመጧት። እጆቿንና እግሮቿን በብረት ሰንሰለት ቀፈደዱት። እንዲገርፏት አዘዘና ይገርፏት ጀመረ።
በስቃይ ብዛት ከገላዋ ደም መፍሰስ ያዘ። ስጋና አጥንቷ ይለያይ ጀመረ። ስቃዩ ሲበረታባትና መቷም ሲቃረብ ባወቀች ጊዜ አይኗን ወደ ሰማይ ባደረገችና وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ጌታዬ ሆይ አንተ ዘንድ ቤትን ገንባልኝ፣ ከፊርዓውንና ከሥራው ነፃ አውጣኝ፣ ከበዳዮችም ነፃ አውጣኝ አለች። አላሁ ስብሓንሁ ወተዓላ የጀነት ቤቷን አሳያት። እሱን በማየትም ፈገግ አለች። በዚያው ነፍሷ ከሥጋዋ ተለየች። አዎን ንግሥቷ በዚህ መልኩ እምነቷን እንደያዘችና በአቋሟ እንደጸናች ሞተች። ቤቷ ሙሉ ነበር፣ በጸጋና በድሎት የተትረፈረፈ። ነገር ግን ሁሉንም ከምንም ሳትቆጠር ዘነጋችው። መንፈሳዊ ክብርን ዓለማዊ ጥቅም አስቀደመች። ምድር ላይ ያለውን ጸጋ ሁሉ ከቁብ ሳትቆጥረው ረሳችው። የክብር ልብሷን፣ የክብር ቦታዋን፣ ዙፋኗን፣ ሽቶዋን፣ ቁምሳጥኗን፣ ውድ መዋቢያዎቿን፣ አገልጋዮቿን ሁሉ ትታ ሄደች። ከአላህ ሰዎች ጋር መቆራበትን መረጠች። በውርደት ከመኖር በክብር መሞትን መረጠች። የአላህን ውዴታ ከየትኛውም አማላዊ ጥቅም ሁሉ አስበለጠች። ዛሬ ሴት ትሆን? አዎ ዛሬማ በጀነት ድሎት ውስጥ ነች። አላህ እንደሻት ትሆናለች። በጸጋው ውስጥ ትገላበታለች። ከአላህ ቤት ምን ጎድሎ? አላህ መጨረሻችንን ያሳምር። አሚን በሉ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።